እናቴ ከአባቴ ብዙ ልጆች አሏት። ሆኖም ሁሌ በጣም ይመታታል። እየተሰቃየች ነው የምትኖረው። አባቴን ለወጪ ገንዘብ እኔ ነኝ የምችለው። እናቴ እሱን አልፈልገውም አለች። እሱም ሌላ ማግባት ይፈልጋል። እኔ ሁሉንም ነገር ችዬ ልዳረውና እናቴን አስተዳድራለሁ ብዬ አስቤ ነበረ። አባቴ እናቴን እንዲፈታት ብጠይቅ አላህ ይቆጣብኛል ወይ ቢያብራሩልኝ የሚል ጥያቄ። 90,000 የዘካ ብር አለኝ። የታመመች ዘመድ አለችኝ ኦፕሬሽን ለመሆን ገንዘብ ያጠራት። እርዳታ ትፈልጋለች። ለሷ መስጠት ይበቃልኛልን? እትዮ ያሉት ለዘካ የበቁ ዘመድ ቢኖሩም በአላህ ላይ ያጋራሉ፣ በአላህ መንገድም አያውሉትም። ብታብራሩልኝ የሚል ጥያቄ። ሐጅ ለመስራት ኢፍራድ ነይቼ ነበረ። ነገር ግን ወደ መካ ስመጣ ሚቃት ላይ የሐረምኩት ለዑምራ ብቻ ነበረ። የመጣሁትም በዙል ቂዕዳ 13 ነው። ዑምራዬን ሰርቼ ኢሕራሜን ፈታሁኝ። ዙል ሒጃ ሲገባ ሐጅ ለመስራት ካለሁበት ቦታ ሐርሜ ሄድኩኝ። የመጀመሪያውን ጀመራት ከወረወረን በኋላ እርድ እንደሚወጅብብኝ ነገሩኝ። እንዲያርዱልኝም ሰው አወከልኩኝ። ግን ባለመመቻቸት ሳይታረድልኝ ሲቀር በልቤ 10 ቀኖችን እጾማለሁ በማለት ወደ ሐረም ዙህር ላይ ወጣሁኝ። ከአሱር በኋላ 3 ዙር ጠዋፍ እንደጨረስኩኝ መታረዱን ነገሩኝ። እርድ ይወጅብብኝ ነበረን? ከወጀብብኝስ ያረድኩት እርድ ይበቃልን? የተሳሳትኩት ካለስ ምን ማድረግ ይጠበቅብኛል ቢያብራሩልኝ የሚል ጥያቄ ነው። ሺዓዎች ወሃቢዮች ቁርአንን በመሐፈዝ ተጠምደዋል። አላህ ግን ያለው አፈላ የተደበሩን ነው እንጂ አፈላ ተሕፈዙን አላለም እያሉ ያጣጥላሉ። እና አህሉ ሱና ቁርአንን ለመሐፈዝ የሚያበረታታቸውን ደሊል ካለ ቢያብራሩልኝ የሚል ጥያቄ ነው። በብድር አቂቃ ማውጣት እንዴት ይታያል? ለወንድ ልጅ ወንድ እንስሳ ለሴትም ሴት ነው መሆን ያለበት ወይ የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. اللهم أعني وسددني واعصمني من الزلل واجمعني بين الصواب والثواب. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው እናቴ ከአባቴ ብዙ ልጆች አሏት። ሆኖም ሁሌ በጣም ይመታታል። እየተሰቃየች ነው የምትኖረው። አባቴን ለወጪ ገንዘብ እኔ ነኝ የምችለው። እናቴ እሱን አልፈልገውም አለች። እሱም ሌላ ማግባት ይፈልጋል። እኔ ሁሉንም ነገር ችዬ ልዳረውና እናቴን አስተዳድራለሁ ብዬ አስቤ ነበረ። አባቴ እናቴን እንዲፈታት ብጠይቅ አላህ ይቆጣብኛል ወይ ቢያብራሩልኝ የሚል ጥያቄ። አላህ ተባረከ ወተዓላ لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ብሏል إلى آخر الآية። ሰዎችን ማስታረቅ ትልቅ የሆነ አጅር አለው። የመጣላቱና የግጭቱ ሰበብ ምን እንደሆነ በማጣራት ሁለቱን ለማስማማትና ለማስታረቅ መሞከር ነው። ልጆቹ በግላቸው ጥረት አድርገው ካልተሳካላቸው ከአባታቸውም ከእናታቸውም ዘመዶች ብስለትና አድል ያላቸው ሰዎችን በመፈለግ ችግሩን ለመፍታት እንዲሞክሩ ልጆች ጥረት ሊያደርጉ ይገባቸዋል። በግላቸው ሞክረው በቤተሰብ በሽማግሌም ጉዳዩ እንዲታይ አድርገው በምንም መልኩ ካልተቀረፈና ያለ አግባብ እናታቸውን የሚመታ አዳም የሚያደርግ የሚበድል ከሆነ እሷም አልፈልገውም ካለች
ተለያይተው መኖራቸው ኸይር ነው ከተባለ ለሁለቱም ጥቅም ሲባል እዚህ ጥያቄው ላይ በተገለጸው መሰረት አባትን መዳር እናትን እንዲፈታ ማድረግ ችግር አይኖረውም፣ ንያው ማስተካከል ከሆነ ማለት ነው። ፈመን ዓፋ ወአስለሐ ፈአጅሩሁ ዐለላህ ተብላ ይቅር ያለ ያስተካከለ አጅሩ አላህ ላይ ነው ተብላ ችግር ለማስተካከል ተብሎ እስከሆነ ድረስ ኢንሻአላህ ችግር አይኖረው። እነማ ማፋታትና ፍቺ መጠየቅ ወንጀል የሚሆነው ያለ ምክንያት ከሆነ ወደ ፍቺው ከመሄድ በፊት ግን መፍትሄ ሊሆኑ የሚችሉ ነገሮችን ሁሉ መሞከር አስፈላጊ ነው። ሌላኛው ጥያቄ 90,000 የዘካ ብር አለኝ፣ የታመመች ዘመድ አለችኝ፣ ኦፕሬሽን ለመሆን ገንዘብ ያጠራት እርዳታ ትፈልጋለች፣ ለሷ መስጠት ይበቃልኛልን? እትዮ ያሉት ለዘካ የበቁ ዘመድ ቢኖሩም በአላህ ላይ ያጋራሉ፣ በአላህ መንገድም አያውሉትም፣ ብታብራሩልኝ የሚል ጥያቄ ነው። አቅመ ደካማና ደሃ የሆነ ሰው ለሕክምና የሚሆን ለሌሎች ለሚያስፈልጉ መሰረታዊ ነገሮች የሚሆንን ገንዘብ በዘካ መልኩ መስጠት ይቻላል። አቅም ያለውና ችግሮቹን በራሱ በገንዘቡ መወጣት የሚችል ሰው ዘካ አይሰጠውም። አላህ ተባረከ ወተዓላ ኢነመ ሰደቃቱ ሊልፉቀራ ወልመሳኪን ብሎ ዘካ የሚገባቸው 8 አይነት ሰዎችን ዘርዝሯል። ለነሱ ብቻ እንደሆነም በሚገልጽ በአዳተል ሐስር ጀምሮታል። ዘካ የሚገባው ለምስኪን፣ ለፈቂር፣ ዕዳ ላለበት ሰው ብሎ ገድቧል። ሆኖም እዚህ ጋር የታመመችዋ ዘመድ በችግር ወይም በአቅም ማነስ ምክንያት መታከም ካልቻለች የተኛውም ዳህ የሚሰጥ ዘካ ይሰጣታል፣ ችግር አይኖረው። ዘካ ለባዕድ ከሚሰጥ ለዘመድ መስጠቱ የተሻለ። ሌላኛው ጥያቄ ሐጅ ለመስራት ኢፍራድ ነይቼ ነበረ፣ ነገር ግን ወደ መካ ስመጣ ሚቃት ላይ የሐረምኩት ለዑምራ ብቻ ነበረ። የመጣሁትም በዙል ቂዕዳ 13 ነው። ዑምራዬን ሰርቼ ኢሕራሜን ፈታሁኝ። ዙል ሒጃ ሲገባ ሐጅ ለመስራት ካለሁበት ቦታ ሐርሜ ሄድኩኝ። የመጀመሪያውን ጀመራት ከወረወረን በኋላ እርድ እንደሚወጅብብኝ ነገሩኝ። እንዲያርዱልኝም ሰው አወከልኩኝ። ግን ባለመመቻቸት ሳይታረድልኝ ሲቀር በልቤ 10 ቀኖችን እጾማለሁ በማለት ወደ ሐረም ዙህር ላይ ወጣሁኝ። ከአሱር በኋላ 3 ዙር ጠዋፍ እንደጨረስኩኝ መታረዱን ነገሩኝ። እርድ ይወጅብብኝ ነበረን? ከወጀብብኝስ ያረድኩት እርድ ይበቃልን? የተሳሳትኩት ካለስ ምን ማድረግ ይጠበቅብኛል ቢያብራሩልኝ የሚል ጥያቄ ነው። ማንኛውም የሐጅ ወር ከገባ በኋላ ዑምራ ያደረገ ሰው በዛው ዓመት ሐጅ ያደረገ እንደሆነ እርድ ይወጅብበታል፣ ተመቱዕ በማድረጉ ማለት ነው። የሐጅ ወር ከሸዋል ጀምሮ ነው የሚገባው። ሸዋል፣ ዙልቃዕዳ፣ ዙልሒጃ የሐጅ ወር ናቸው። የሐጅ ወር ናቸው ማለት ደግሞ በእነዚህ ወራት የተኛውም ጊዜ ለብቻው ሐጅ አድርጎ መመለስ ይችላል ማለት አይደለም። ከነዚህ ወራት በአንዱ ሐጅ ነይተው ኢሕራም ማድረግ ይቻላል። ولكن የሐጅ ስራው የሚጀምረው ከዙልሒጃ 8 ወይም 9። እነዚህ የሐጅ ወራት ከገቡ በኋላ ዑምራ ያደረገ ሰው ተመቶ ይሆንበታልና እርድ ይወጅብበታል። ጥያቄው ላይ የተነሳውን እርድ በተመለከተ የእርድ ቀን ከመጠናቀቃቸው ከማለቃቸው በፊት የሚታረድን አግኝቶ ያረደ ሰው ግዴታውን ተወጥቷል። በእርዱ ፋንታ እጾማለሁ ብሎ ነይቶ ስለነበረ ኋላ ላይ ማረዱ ምንም ችግር አያመጣም። በላጩና ቅድሚያ የሚሰጠውም እርዱን ማረድ ያልቻለ ሰው ነው ወደ ጾም የሚሸጋገረው። ለመጾም ከነየተ በኋላ እርድን ቢያገኝ የተወሰነ ከጾመ በኋላም እርድን ቢያገኝ ወደ እርዱ መሸጋገር ይችላል። ማረድ እየቻለ ነው ወደ ጾም መሄድ የለበትም የምንለው። ሌላኛው ጥያቄ ሺዓዎች ወሃቢዮች ቁርአንን በመሐፈዝ ተጠምደዋል፣ አላህ ግን ያለው አፈላ የተደበሩን ነው እንጂ አፈላ ተሕፈዙን አላለም እያሉ ያጣጥላሉ እና አህሉ ሱና ቁርአንን ለመሐፈዝ የሚያበረታታቸውን ደሊል ካለ ቢያብራሩልኝ የሚል ጥያቄ ነው። ቁርአንን መሐፈዝ ፈርደል ኪፋያን ከማህበረሰቡ ውስጥ በየአካባቢው በየዘመኑ ቁርአን የሐፈዙ ሰዎች መኖር አለባቸው።
አላህ ተባረከ ወተዓላ ቁርአን እንድንሐፍዝ ገፋፍቷል። ነቢ ሙሐመድም ዓለይሂ ሰላቱ ወሰላም በሐዲሶቻቸው ቁርአን እንድናቅ እንድንሐፍዝ ግፊት አድርገዋል። አላህ በተከበረው ቃሉ ሱረቱ አልዐንከቡት ላይ በል ሁወ አያቱን በይናቱን ፊ ሱዱሪ ለዚነ ኡቱል ዒልም በል ቁርአን እውቀት የተሰጡ ሰዎች ልብ ውስጥ ያለ ግልጽ አንቀጽ ነው ብላ። ይህንም ዑለሞች ሲፈስሩ ፊ ሱዱሪ ለዚነ ኡቱል ዒልም የሚለውን ተፍሲር አዋቂዎች ሲፈስሩትም ከዚህ የተፈለገው ቁርአንን መሐፈዝ እንደሆነ ዑለሞች ቁርአንን መሐፈዝ እንዳለባቸው ወይም እንደሚሐፍዙ ገልጸዋል። ከነቢ ሐዲሶች መሃልም የኡሙል ቀውም አቅረኡሁም ሊልቁርአን በላ የኡሙል ቀውም አቅረኡሁም በላ ሰዎችን የሚያስቸግረው በቁርአን የሚበልጠው ነው በላ። ቁርአንን ማንበብ የሚችሉ ሰዎች እያዩ ሁሉንም መቅራት ይችላሉ። ይበልጥ ቁርአን የሚያውቀው ማለታቸው ይበልጥ ቁርአን የሐፈዘው ማለታቸው። በሌላ አቡ ዳውድ በዘገቡት ሐዲስም ኢነ ሚን ኢጅላሊላሂ ኢጅላሉ ሐሚሊል ቁርአን ብላ አላህን ከማክበር አንዱ ቁርአንን የተሸከመ ያኒ ቁርአንን የሐፈዘን ሰው ማክበር ነው ብላ። ቁርአን ከፍቶ ሲያበቃ ቁርአንን ቸላ ብሎ የማያግራራ ከልክ በላይ የማያጠብቅ የሆነን መካከለኛ አካሄድ የሚሄድን ቁርአን የሐፈዘ ቁርአንን የተሸከመን ሰው ማክበር አላህን ከማክበር ይቆጠራል ብላ። ቁርአንን መሸከም ማለት ቁርአንን መሐፈዝ ማለት ሳያዩ መቅራት መቻል ማለት። ወከዛሊክ በሌላ ሐዲሳቸውም ከሱረቱል ካህፍ 10 አንቀጾችን የሐፈዘ ከመሲህ አደጃል ፊትና ይጠበቃል ብላ። ይሄም ለሕፍዝ የገፋፉበት ሐዲሳቸው። ደጋግ ቀደምቶች ዘንድ ቁራ ከተባለ ቁርአን የቀሩ ሰዎች ከተባለ ቁርአን የሐፈዙ ማለት ነው። ሌሎችም በርካታ ሐዲሶች አሉ ቁርአንን የመሐፈዝ አንገብጋቢነት ደረጃውን የሚገልጹ። ሺዓዎች የማይሉት ነገር የለምና የእነሱን ንግግር ከማድመጥ መራቅና መጠንቀቅ ነው። ዲን ላይ ሹብሃን ጥርጣሬን ይፈጥራል። ሌላኛው ጥያቄ በብድር አቂቃ ማውጣት እንዴት ይታያል? ለወንድ ልጅ ወንድ እንስሳ ለሴትም ሴት ነው መሆን ያለበት ወይ የሚል ጥያቄ ነው። አቂቃ አዲስ ለተወለደ ህፃን የሚታረድ እንስሳ ማለት ነው። አቂቃን ማውጣት ዋጅብ ነው ሱና በዑለሞች መሃል ኺላፍ አለበት። የተወሰኑት በጥቅሉ ዋጅብ ነው ሲሉ፣ የተወሰኑት የጠበቀ ሱና ነው ብላ፣ የተወሰኑት ደግሞ አቅም ያለው ሰው ላይ ግዴታ ነው፣ አቅም የሌለው ሰው ላይ ግዴታ አይደለም ብላ። መካከለኛው አስተያየትና አካሄድም ይሄ ነው። አቅም ያለው ሰው ህፃን ሲወለድለት ሊያርድ ይገባዋል። የሌለ ሰው ደግሞ አላህ ከአቅም በላይ ማንንም አያስገድድምና ሳገኝ አደርጋለሁ ብሎ ሊነይት ይገባዋል። በላጩ 7ኛው ቀን ላይ ማድረግ ነው። ያልቻለ ሰው በ14 ያልቻለ በ21 ማድረግ ይችላል። ከዛ በኋላ በተመቸ ቀን ይደረጋል። ለወንድ ልጅ 2 በግ ለሴት ልጅ 1 በግ እንዲሆን ነው ሐዲስ ላይ የተነገረው። ወላከን አቅም የሌለው ሰው ለወንድም ይሁን ለሴት አንዳንድ በግ ወይም አንዳንድ ፍየል ቢያርድ ችግር የለም። በግ ከሆነ 6 ወርና ከዛ በላይ፣ ፍየል ከሆነ 1 ዓመትና ከዛ በላይ ሊሆን ይገባል። ግመልና በሬ ማረድ ይቻላል። ነገር ግን አቂቃ ላይ 1 በሬ ወይም 1 ግመል ለአንድ ህፃን ብቻ ነው የሚሆነው። እንደ ውድሕያ አንድ እንስሳ ላይ የተለያዩ አቂቃዎችን ማካተት አይቻልም። አቅም የሌለው ሰው ሊበደር አይገባው። ምክንያቱም የዕዳ ነገር አላህ ዘንድ ተባረከ ወተዓላ ከባድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዕዳ ያለበት ሰው ጀናዛ ላይ የማይሰግዱበት ሁኔታ ነበር። የሰው ልጅ ያጠፋው ጥፋት ሁሉ ይቅር ይባላል፣ ዕዳ ሲቀር የሰው ሐቅ ሲቀርም ተብሏል። አቂቃ ዋጅብ ነው በሚለው እንኳ ቢኬድ አቅም ያለው ሰው ላይ ነውና ዋጅብ የሚሆነው ግዴታ ያልሆነን ነገር ለመወጣት ተብሎ አስፈሪ የሆነ ዕዳ ውስጥ መግባት ተገቢ አይደለም። ነገር ግን ኢማም አሕመድ ረሒመሁላህ ተዓላ ተበድሮ አቂቃ ቢያወጣ አንድ ሰው ብድሩን ለመክፈል አላህ ያግዘዋል ብዬ ተስፋ አደርጋለሁ ብለዋል። እንደዚህ ጠንካራ የቂን ያለው ሰው ወከዛሊክ በአጭር ጊዜ መክፈል የሚችልበት ተስፋ የሚያደርገው የሚጠብቀው ገንዘብ ያለው ሰው ቢያደርግ ችግር የለም። ነገር ግን ምንም ሳይኖረው ብድር ውስጥ መግባቱ አይመከርም። የሚታረደውን እንስሳ ጾታ በተመለከተ ለወንድ ወንድ እንስሳ ይሁን ለሴት ሴት እንስሳ ይሁን የሚባል ነገር የለም። ብቻ በእድሜው ጥሩ የሆነ አቋሙ ጥሩ የሆነና ሲያዩት የሚያምር እንስሳን ማረዱ ተገቢ ነው። ወንድም ይሁን ሴት ችግር የለው። ሌላኛው ጥያቄ ታላቅ ወንድሜ አጎቴ ጋር የሚኖር
ማንም ሳያውቅ ካፈረ ገባ። አጎቴ ከሞተ በኋላ እኛ አወቅን፣ ካወቅን ጀምሮ ትቅርብህ ስንለው ትሰልማለች ያለ 10 ዓመት ሆነው፣ ልጅም የለውም። ረመዳንን እጾማለሁ ይለናል፣ ሙስሊም ነኝ ነው የሚለው። በየዓመቱም እናት አባቱ ጋር ለዒድ አልአድሓ ዚያራ ይሄዳል። ሁላችንም እንወደዋለን፣ ግን ይህ ተግባሩ ግራ አጋብቶናል። በዚህ ህይወቱ ያለ ቢሞትስ ብለን እናስባለን። እኛ ምንም ብንመክረው አልሰማንም። እሱ ጋር የሚደርስ ምክር ቢለግሱና ብናደርስለት የሚል ጥያቄ ነው። እያንዳንዱ ሙስሊም ዲኑን በተመለከተ ህይወቱን አኺራውን በተመለከተ አላህን ሊፈራ ለዲኑ ሊጨነቅ ጓደኛውና አብሮት የሚሆንን ሰው ሊመርጥ ይገባል። ጓደኛ ኸይረኛ ከሆነ ወደ ኸይር ይስባል ይጎትታል፣ ሸረኛ ከሆነም በዛው ልክ ወደ ሸር ይስባል ይጎትታል። የማይቀር ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙእሚንን እንጂ ጓደኛ አታድርግ ብለዋል። ትዳርንም በተመለከተ ፈድፈር ቢዛቲ ዲን ያሉት፣ ዲን ያላትን ቀድመህ ያዝ፣ ማንም እንዳይቀድመህ ፈጥነህ እሷን አግባ ብለዋል። መልክን ፈልጎ ገንዘብና ዝናን ስልጣንን ፈልጎ ያገባ በሙሉ አስቦት ትዳር ውስጥ የገባለት ነገር ሲጠፋ ትዳሩ ይንገዳገዳል። ዲንም ብሎ ያገባ ሰው ግን ዲን ብዙ ጊዜ እየጠነከረ እየጨመረ ነውና የሚሄደው በትዳሩ ደስተኛ ይሆናል። ትዳር ውስጥ ሲገባ የሚታሰበው ግዛዊ የሆኑ ነገሮች ብቻ ሊሆን አይገባም። ለሁሌም የሚዘልቅ ነገር ከመሆኑ አንፃር ለወደፊት ህይወቴ፣ ለልጆቼ፣ ለቤተሰቦቼ ብሎ ማሰብ ያስፈልጋል። አንድ ወንድ የሚያገባት ሴት ዲኗ እንዴት ነው? አኽላቋ እንዴት ነው? ቤተሰቦቿ ምን አይነት ናቸው? ከኔ ጋር ከዘመዶቼ ጋር በመልኩ ትናኗራለች ብሎ በሰፊው ሊያስብ ይገባል። ምንም እንኳ አህለል ኪታብ የሆኑ ሴቶችን ማግባት ይቻላል የሚል ህግ ቢኖርም ሸርጥ አለ። ጨዋ፣ ስርዓት ያላቸው፣ ከሌላ ወንድ ጋር ግንኙነት ንክኪ የሌላቸው ሊሆኑ ይገባል ተብሏል። ይህ እንዳለ ሆኖ የተወሰኑ ዕለሞች ሙስሊም ሴትን ካጣ ነው አህለል ኪታብ የሆነችን ሴት ማግባት የሚችለው ያሉበት ሁኔታ። ባለንበት ዘመን ሙስሊም ናቸው የሚባሉ ሁሉ በርካቶቹ አኽላቃቸው፣ አህዋላቸው የሚከብድና የሚያስፈራበት ዘመን ላይ ከካፍር ጋር ትዳር መመስረት ተገቢ አይደለም። የወደፊት የልጆች ሁኔታም ያሳስባል። ልጅን በእስላማዊ ተርቢያ ማሳደግ ካልቻሉ መውለዱ ዱንያም አኺራም ላይ ጉዳትን ሊያስከትል ይችላል። እናታቸው ካፍር የሆነች ልጆች መልካም ራዕያን በማጣታቸው ምክንያት ዲናቸው፣ አኽላቃቸው ይበላሽ። እናት መድረሳ ናት። ጥሩ መድረሳ ከሆነች ልጆቿ ጥሩ ይሆናል። መጥፎ መድረሳ ትምህርት ቤት ከሆነች ደግሞ ልጆቿም መጥፎ ነው የሚሆኑት። ወከዛልክ እሷ ብቻ አይደለችም የልጆችን አኽላቅ ልታስተካክልም ልታበላሽም የምትችል፣ የእሷ ቤተሰቦችም ትልቅ ተጽዕኖ አሳዳሪዎች ናቸው። ስለዚህ ለዲኑ፣ ለዱንያው፣ ለልጆቹ፣ ለቤተሰቦቹ የሚጨነቅ አኽላቅ ዲን ያላትን ፈልጎ ሊያገባ ይገባዋል። ጊዜያዊ በሆኑ ነገሮች ተታሎ ዲኑን ዱንያውን ሊያበላሽ አይገባም። ነስአሉላህ አን የቱበ ዐለይና ጀሚዐን ወአን የሽረሐ ሱዱረና ሊልሐቅ ወየዕሱመና ሚነል ፊተን ኢነሁ ዐላ ኩሊ ሸይኢን ቀዲር። ሌላኛው ጥያቄ ሰው ከወንጀሉ ከተወበተ አላህ በኸይር ይቀይርለታል ይባላል። ይህ የሚሆነው ምን ሸርጥ ሲሟላ ነው የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ኢላ መን ታበ ወአመነ ወዐሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ብላ የተወበተ ትክክለኛ ኢማንን በአላህ ያመነ የጸና ዲኑ ላይ ከዛ በመቀጠልም ብዙ መልካም ስራዎችን የሰራ እንዲህ አይነት ሰዎች አላህ ተባረከ ወተዓላ ኃጢአታቸውን ወደ ሐሰናት ወደ መልካም ስራ ይቀይርላቸዋል ብላ። ኢላ መን ታበ ማለት የሰራው ከነበረው ወንጀል ከሌሎችም ወንጀሎች ተጸጽቶ የተመለሰ ወዲያውኑ ወንጀሉን ያቆመ ባለፈው የተቆጨና የተጸጸተ ወደፊት ወደ ወንጀሉ ላለመመለስ የወሰነ ማለት ሲሆን ወአመነ ብሎ ማለት ደግሞ ትክክለኛ ኢማንን በአላህ ያመነ። ትክክለኛ ኢማን ያመነ ሰው ወንጀል መተው አለበትና ወንጀልን የተወ ወዐሚለ ዐመለን ሷሊሐን በቀጣይ ህይወቱም አላህ ያዘዘውን በመታዘዝ በብዛት ኸይርን ስራ የሰራ በሚሰራው ስራም የአላህን ተባረከ ወተዓላ ምንዳ ፈልጎ የሰራ ሰው
አላህ ወንጀሉን ምሮት ተጽፎ የነበረው ወንጀሉንም ወደ መልካም ሐሰና ይጽፍለታል። አላህ ተባረከ ወተዓላ መሐሪና አዛኝ የሆነ ጌታ ነው ብለናል። በመሐሪነቱ ከባድ ወንጀሎችን ይመራል፣ በአዛኝነቱ ደግሞ ኑ ተውበት አድርጉ ተውበታቸውን እቀበላለሁ ይላል። እዚህ አንቀጽ ላይ የተዘረዘሩ ሸርጦችን ያሟላ ሰው አላህ ተባረከ ወተዓላ ወንጀሉን ይመራዋል፣ የሰራቸው መጥፎ ስራዎችንም ወደ ኸይር ይቀይርለታል። ሁሉም ግን ሸርጡን ልብ ማለት ይኖርበታል። ይሄን ማድረግ የሚያሰጠው ተውበት እንዲሁ የምላስ ብቻ ተውበት አይደለም፣ ጊዜያዊ የሆነ ተውበትም አይደለም። ላለፈው የተጸጸተ በቀጣይ መልካም ስራ የሰራ ተብሏል። በቋሚነት ተውበት አድርጎ ወደ ጌታው የተቃረበ ማለት ነው። ሌላኛው ጥያቄ እህቴ ቁርአን አክትማ ወደ አዲስ አበባ መታ ከጴንጤ አጎቷ ጋር በመሆን ጴንጤ ሆነች። አባቴም ብዙ ሞከረ፣ አልቻለም። አኮረፍናት፣ አገለልናት። አሁን ግን ስናናግራት በሃይማኖት ታሾፋለች። ብንተዋት ዝምድና መቁረጥ ይሆናልን የሚል ጥያቄ ነው። እሷን መክፈር ከቁርአን መቅራት ጋር ማያያዝ ተገቢ አይደለም። ቁርአኑን ከልቧ ቀርታ ቢሆንና የቁርአን ምንነት ገብቷት ቢሆን ባልከፈረች ነበር። ምን ጊዜ የሚከፍር ሰው የኢማንን ምንነት ያላወቀ ቁርአንን ያልተረዳ ሰው። ቁርአንን የተረዳ ሰው አይከፍር። በምላስ መቅራት ቀላል ነው፣ ማንኛውም ሰው ይቀራል። ቁርአን ላይ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ተብሏል። አላህ አንድ ነው፣ አልወለደም አልተወለደም፣ የሁሉ መጠጊያና መሸሻ ነው፣ አቻና አምሳያም የለውም የሚለውን ቁርአን ቀርቶ የተረዳ ሰው ወደ ጴንጤም ይሁን ወደ ሌላ እምነት ሊሄድ አይችልም። አላህ ተባረከ ወተዓላ ከኻቲማ መበላሸት ከኩፍር ይጠብቀን። ዝምድናውን በተመለከተ አንድ ሰው ከከፈረ የዝምድናው ደረጃ ይቀንሳል፣ የዝምድናው ትስስር ኃይሉ ይቀንሳል። የሰው ልጆችን ከስጋ ዝምድና ይልቅ የሚያስተሳስረው ዲን ነው። አልሙስሊም አኹል ሙስሊም ብላ ነብዩ ሰለላሁ ዐለይሂ ወሰለም ኢነመል ሙእሚኑነ ኢኽወ ብላ ሙእሚኖች እርስ በርሳቸው ወንድማማቾች ናቸው ብላ። ይህ የዲን አልእስላም የወንድማማችነት ገመድ ከተበጠሰ የስጋው ዝምድና ይቀንሳል። ለዚህም ነው ካፍር ሙስሊምን አይወርስም፣ ሙስሊም ካፍርን አይወርስም የተባለ። ምንም እንኳ የዝምድና ትስስር ደረጃው ደከም ቢል ሰብር ማድረግ ደጋግሞ መምከር ያስፈልጋል። በሁሉም መልኩ ተሞክሮ እምቢ ከማለት አልፎ ዲን ላይ የምታሾፍ ከሆነ ተስፋ ከቆረጡ መተው ችግር የለም። ሌላኛው ጥያቄ እኔ ከክርስቲያን ቤተሰብ ነኝ። ባለቤቴ ሙስሊም ነበረ፣ ሃይማኖቱን ወደ ክርስትና ቀየረ፣ ልጅም ወልደናል። ክርስትናም ተነስታለች። አሁን ሙስሊም ሆኛለሁ አልሐምዱሊላህ። እሱም ወደ እስልምና ተመለሰ። ነገር ግን በሱስ ተጠመደ። ኒካህን አስተካክል ስለው አልሰማ ሲለኝ ከባድ መሐላ በአላህ ስም አልኩኝ ላላናግረው ብዬ፣ ግን አስታረቁን። ለመሐላው ምን ላድርግ? ኒካሁስ መታደስ አለበት ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ ከኩፍርና ከኒፋቅ ይጠብቀን። ዱዓ ማድረግ ያስፈልጋል። ከነቢዩ ዱዓዎች መሃል አንዱ ጌታዬ ሆይ ከኩፍር ጠብቀኝ፣ ከቀብር ቅጣት ጠብቀኝ የሚል ዱዓ ይገኝበታል። በተለይ አኺር ዘመን ላይ ፊትናዎች ይበዛል። ከዲኑ ወደ ኋላ የተመለሰ በአዱንያም በአኺራ ስራው እንደተበላሸ ከከሳሪዎች እንደሆነም አላህ ነግሮናል። ኒካሁን በተመለከተ እሱ ከእስልምና በመውጣቱና ሙርተድ በመሆኑ በመክፈሩ ኒካሁ ይፈርሳል። ድጋሚ ወደ እስላም ከተመለሰና ከተወበተ እንደ አዲስ ኒካህ ማሰር ይጠበቅባቸዋል። መሐላውን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አንድን ነገር አላደርግም ያለ ሰው ማድረጉ ኸይር ሆኖ ከታየው ከፋራ ያውጣና አላደርግም ብሎ የነበረው ነገር ያደርግ ብሏል። ወላሂ ገሌን አላናግርም ቢል አንድ ሰው ማናገሩ ኸይር ሆኖ ከተገኘ ከፋራ አውጥቶ ማናገር ይችላል። ወላሂ ገሌ ቤት አልገባም ያለ ሰው ከፋራ አውጥቶ መግባቱ ኸይር ሆኖ ከተገኘ ከፋራ አውጥቶ መግባት ይችላል። የመሐላ ከፋራ ባሪያን ነፃ ማውጣት ወይም 10 ምስኪን አንድ ያጥግቦ ማብላት፣ መካከለኛ ከሆነ ለቤተሰብ ከሚመግቡት ምግብ፣ አሊያ ደግሞ ሶላት ሊያሰግድ የሚችል ልብስን ለ10 ምስኪን ማልበስ፣ ለ10 ምስኪን ማልበስ ወይም 10 ምስኪን ማብላት ነው። ከነዚህ ከሶስቱ መሃል ማንኛውንም ማድረግ ያልቻለ ሰው 3 ቀን መጾም ይችላል። ማብላት ወይም ማልበስ ወይም ባሪያ ነፃ ማውጣት እየተቻለ ወደ 3 ቀን ጾም አይኬድም። የብዙ ሰዎች የሚሳሳቱት ስህተት ነው። ምዬ ነበረ ልታጾመኝ ነው ያሉ ቀጥታ ስለ ጾም ነው የሚያወሩ።
የማብላት የማልበስ አቅም የሌለው ሰው ነው ወደ ጾም የሚሄደው። ሌላኛው ጥያቄ ከባለቤቴ ጋር ስለማንስማማ ፍቺ ጠየቅኩት። ያወጣሁትን መልሽልኝ አለኝ። መልሼለትም ማህሬን ትቼለት በስልክ ሰዎች እየሰሙ ፈታኝ። በወሩ ደውሎ ረጃዕቱ አለኝ። ይህ እንዴት ይታያል? ብር እስከፍላ የተፈታች ሴት ዒዳ መቁጠር አለባትን ወይም ይገባታልን የሚል ጥያቄ ነው። ገንዘብ ተቀብሎ ሚስቱን የፈታ ወንድ ረጃዕቱ ማለት አይችልም። ረጃዕቱ ማለት ይቻል ዘንድ መሟላት ካለባቸው መስፈርቶች መሃል አንዱ ያለ ገንዘብ በነፃ የፈታ መሆን አለበት። ማህሬን መልሽና ወይም እንዲህ ነገር አድርግና ፈታሻለሁ ካለ ረጃዕቱ ማለት አይችልም። ዒዳ መቁጠሩን በተመለከተ በገንዘብ የተፈታች ሴት ዐለ ራጅሕ ዒዳ መቁጠር ይወጅብባት። ባሏ ረጃዕቱ ማለት ስለማይችል ብቻ ዒዳው አይቀርም። ዒዳ የተደነገገበት ምክንያት የተለያየ ነው። ባል ረጃዕቱ እንዲል ብቻ አይደለም፣ ከምክንያቶች መሃል አንዱ ቢሆንም ማለት ነው። ስለዚህ ዒዳው ግዴታ ነው። እሱ ግን ገንዘቡን ተቀብሎ ከፈታ በኋላ ወይም ለወኪሉ እንዲሰጥለት አዞ ከፈታ በኋላ ረጃዕቱ ማለት አይችልም። ሌላኛው ጥያቄ ቤተሰቦቼ ልጅ እያለሁኝ ለጎረቤት ልጅ አጩኝ። ልጁ በየዓመቱ ልብስ ይገዛልኝ ነበረ። እኔም አላገባም ብዬ ውጭ ሄጄ ከ3 ዓመት በኋላ ስመለስ እየደበቀኝ ነበረ። እኔ ግን እሱን ሳይሆን ሌላ አገባሁኝ። ሐቅህ ይመለስ ሲባል አልፈልግም በማለቱ ለአባቱ ተመለሰላቸው። እናቱ ግን ለኛ መልሱልን አባቱ ከወሰዱ በኋላ እኔ የእሱ ሐቅ አለብኝን? አሁን እሱ አግብቶ ወልዷል የሚል ጥያቄ። አንዲት ሴት ለአካለ መጠን ደርሳ ለትዳር የመጣውን ሰው ምንነት አውቃ መወሰን ማትችልበት እድሜ ላይ መዳር አትችልም። አላሁመ ኢላ ፉቃሃዎች ወላኪን አባት እንደመሆኑ ለሴት ልጁ ጥሩን ነገር እንጂ አይመርጥም በማለት አባት ሴት ልጁን በየትኛውም እድሜ ላይ ብትሆን መዳር ይችላል። ወላኪን ኋላ ላይ ወደ ባሏ መሄድ ያለባት ወቅት ላይ እሷ ከፈለገች ይጸድቃል፣ ካልፈለገች ኒካሑ ይቀራል። እድሜዋ ደርሶ ራሷ መምረጥ ማትችልበት እድሜ ላይ መዳር አይቻልም የሚባለው ከአባት ውጭ ያሉ የሴት ልጅ ኃላፊዎች ነው ተብሏል። አባት ከሆነ ኒካሑን ማሰር ይችላል በየትኛውም እድሜ ላይ ብትኖር። ወላኪን ወደ ቤቷ የምትገባበትና ከባሏ የምትገናኝበት ወቅት ሲደርስ አልፈልግም ካለች መብቷ። እዚህ ጥያቄው ላይ በተነሳው መሰረት አባት ይሄን አድርገው መጨረሻ ላይ ሴት ልጃቸው አልፈልግም ካለች መሀል ላይ ያለውን ችግር አባት ኃላፊነት ወስደው ማስተካከል አለባቸው። የወጣ ወጪ ካለ መመለስ አለባቸው። ወጪውን ያወጣው የሚያገባው ልጅ ሆኖ እንካ ሐቅህን ሲሉት አልፈልግም ካለ እስቃጥ አድርጓል። ምናልባት ይሄን ያለው በቁጣና በሌላ መልኩ ከሆነ የትኛው መልኩ ወደሱ ማድረሱ ተገቢ ነው። ለነሱ ሙሉ በሙሉ እንደማይፈልግ ከተናገረ ግዴታቸውን ተወጣቻቸዋል። ሆኖም ለሱ ቅርብ ለሆኑ ሰዎች መስጠቱ ተገቢ ነውና ለሱ ቅርብ የሚባል ሰው በተለይ ከገንዘብ ጋር በተያያዘ አባቱ ነው። ለአባቱ ከተሰጠ በኋላ ሌሎች መጠየቅ አይችሉም። ሌላው ስለተጫጩ ብቻ ስጦታን መሰጣጠት ልክ ኒካህ እንዳሰረ ሰው መቀራረብ ተገቢ አይደል። ኒካህ ሲታሰር ነው አጅነቢነቱም ሊቀር የሚችለው መቀራረብም የሚፈቀድ። እንዲህ አይነት ጥያቄዎች በብዛት የሚነሱበት አጋጣሚ አለ። ተጫጭተን ስለነበረ ብዙ ነገር አድርጎልኝ ነበር፣ መጨረሻ ላይ ሳንግባባ ቀርተን መመለስ ግዴታ ይሆንብኛል ወይ ያሉ የሚጠይቁ ሰዎች አሉ። ከኒካህ በፊት ያለው ሁኔታ እስላማዊ ሊሆን ይገባል። ተጫጩ ማለት ቤተሰብ ፈቀደ ማለት ኒካህ ታስሯል ማለት አይደለም። ኒካህ እስካልታሰረ ድረስ እንደ አጅነቢ ነው የሚቆጠሩት። ሌላኛው ጥያቄ እኔ ባለ ትዳር ነኝ፣ ግን ባለቤቴ ከኔ በፊት ሊያገባት የነበረችውን ልጅ ሁልጊዜ እያነሳ ያወራኛል። የሆነ ነገር ማን አደረገልህ ስለው ያቺ ልጅ ያለ ይለኛል። እሷ ያላደረገችለትን ሁሉ ለምን ታወራኛለህ? ካልሆነ ኒካህ ሰርላትና አውራ። ልዳርህ ስለው ለምን እንዲህ ትያለሽ ይለኛል። አላህን ፍራ ስለው ምን ቸገረሽ እያለ ያሳምመኛል። ለኔስ ምን ይመክሩኛል? ለሱስ ምን ይመክሩታል? እኔ ከመሃላቸው ለውጣ ይሁን የሚል ጥያቄ። ኒካህ እስካላሰረ ድረስ ከሷ ጋር ምንም አይነት ግንኙነት ሊኖረው ሊቀራረብ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም አይን ዝሙት ይሰራል፣ ምላስ ዝሙት ይሰራል፣ እጅ እግር ዝሙት ይሰራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማትፈቀደለትን ሴት ኒካህ ያላሰረላትን ሴት ሊያናግር ከሷ ጋር ሊደዋወልና ሊጻጻፍ አይገባም።
ወንጀል ነው። ይሄን ደጋግመሽ ከነገርሽው አላህን ፍራ ካልሽው አላቆምም አላስተካክልም ካለ በቤተሰብ በዘመድ ማስወቀስ ነው። ጥፋቱ እንዳለ ሆኖ ትዳራችሁን በሚያናጋ መልኩ እሷ ያላደረገችለትን ሁሉ አድርጋልኛለች እያለ ማውራቱ የዓቅልም የዲንም ማነስ ነው። እሷን የምትፈልጋት ከሆነ አግባት ልዳርህ ሲባል ምን ቸገረሽ የሚል መልስ መስጠቱ የደዩትነትና ለዲን ለክብር ያለመጨነቅ ምልክት ነው። እንዲህ አይነቱን ሰው ደግሞ ደጋግሞ መምከር፣ በሰው ማስመከር፣ እሺ ካለ መልካም፣ ካልሆነ ከእንዲህ አይነቱ ሰው ጋር መኖር አይመከርም። ወንዶች አላህን ሊፈሩ ለስጋ እህታቸው የማይወዱትን ነገር ምስታቸው ላይ የትዳር አጋራቸው ላይ ከማድረግ ሊታቀቡ ይገባቸው። እህትህ ትዳሯ ላይ እንዲህ አይነት ነገር ቢገጥማት ባሏ እንዲህ ቢያደርጋት ደስ እንደማይልህ ሁሉ አንተ ጋር ያለችዋ የትዳር አጋርህ አንድ ወንድምህ እህት ናት፣ የአንድ ወንድምህ ልጅ ናትና ለራስህ የምትወደውን ኸይር ለሙስሊም ወገኖች ልትወድ ለራስህ የምትጠላውን መጥፎ ነገር ነገ እኔ ላይ ልጄ ላይ እህቴ ላይ ሊደርስ ይችላል ብለህ ለሙስሊም እህቶች ልትጠላ ይገባሃል። ሌላኛው ጥያቄ ኒካህ ለማሰር ፈልጌ ነበረ። ኒካህ ለሚያስርልኝ ልጅ ማህር የሚከፍለው ከሌለው እኔ ብሰጠውና ቢከፍል ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ። ኒካህ ላይ ማህር ይብዛ የሚነስ መኖሩ ግዴታ። ያለ ማህር ኒካህ የለም። በጊዜው የሚሰጥ ወይም ደግሞ ወደፊት የሚሰጥ ማለት ነው። ብቻ ኒካህ ሲታሰር ማህር መኖር አለበት። እንደዚሁ ደግሞ ትዳር ውስጥ በሚገባበት ጊዜ ባል ማስተዳደር የሚችልበት አቅም ሊኖረው ይገባል። ማህር መክፈል የሚችልበት፣ ለሚያገባ ሴት የሚያስፈልጉ ነገሮችን መግዛት የሚችልበት፣ ቤትና መሰል ነገሮችን ማመቻቸት የሚችልበት አቅም የሌለው ሰው ኒካህ ውስጥ ሊገባ አይገባም። ኒካህ ከባድ ኃላፊነት ነው። ሸሪዓችን ኒካህ ላይ ማህር እንዲኖር አዟል። ያለ ማህር ኒካህ የለም ተብሏል። ከሆኑም ጋር ይህ ሸሪዓ ግዴታ ያደረገውን ነገር ለማስቀረት ዘዴ መፍጠር ተገቢ አይደል። እህቶች ከመቸኮል ሊጠነቀቁ፣ ወደፊት ህይወታቸውን ከሚጎዳ ነገር ሊታቀቡ ይገባቸዋል። እናም በመሰረቱ ማህርን የኒካህ ወጪን ቀለል ማድረግ ሱና ትዳሩም ያማረ የተባረከ እንዲሆን ያደርጋል። ነገር ግን የሴትን ልጅ ወደፊት ህይወት የሚጎዳ አላህ ያከበደውን ኒካህን ሰዎች እንዲያቀሉና መጫወቻ እንዲያደርጉ ሰበብ በሚሆን መልኩ ሊሆን አይገባም። ነዓም ማህሩን መቀነስ፣ የተወሰነውን አሁን ሰጥቶ ቀሪውን ሌላ ጊዜ እንዲሰጥ፣ በጊዜው ተስማምተው ሁሉንም ሌላ ጊዜ እንዲሰጥ በማድረግ መተባበር ይቻላል። ነገር ግን እሷው ሰጥታው ለሷው መልሶ እንዲሰጥ ዘዴ መፍጠር ተገቢ አይደል። ትዳሮች ዘለቄታ እንዲያጡ ኃላፊነትን መሸከም የማይችሉ ሰዎች ወደ ትዳር እንዲገቡ በር ይከፍታል። ሸሪዓ በሌላ መልኩ ነው የኒካህ ጣጣ እንዲቀንስ ያደረገው። ማህርን ቀንሱ ብላ ወከዛልክ ማህሯን ከተቀበለች በኋላ ከተስማሙ በኋላ ይቅር ማለት እንደምትችልም ሸሪዓ ነግሯል። ፈኩሉ ሀኒአን መሪአ ብላ ሚስቶቻችሁ ማህሩን ደስተኛ ሆነው ከመለሱላችሁ ከሰጧችሁ ደስ ያላችሁ ብሉት ብላ። በእነዚህና በመሰል መንገዶች ማህርን መቀነስ ማስተካከል የሚቻልበት ሁኔታ አለ። ላኪን ሙሉ በሙሉ ማስቀረት ወይም ዘዴ መፍጠር አይፈቀድም። ሌላኛው ጥያቄ በኢስላም ብጫ ልብስ መልበስ እንዴት ይታያል የሚል ጥያቄ ነው። በዚህ ጉዳይ ካሁን ቀደም ሰፋ ያለ መልስ ተሰጥቶበታል። በዕለሞች መሃል ኺላፍ ያለበት ሲሆን ራጂሑ ችግር የለውም ይፈቀዳል። ነገር ግን አንዳንድ እምነት ተከታዮች ወይም ደግሞ የእምነት አባት የሚባሉ ሰዎች የሚለብሱት ሆኖ ይሄን እንዲህ አይነት ቀለም ያለውን ልብስ መልበስ ከነሱ ጋር የሚያመሳስል ከሆነ ይከለከላል። ሌላኛው ጥያቄ ባለትዳር ነኝ፣ ጓደኛዬ ባለቤቴ ጋር ግንኙነት አላት። የእሷን 2000 ሪያል ተበድሬያት ነበረ። እሷም ሌላ ብር አስቀምጪ ብላ 2500 ሪያል ሰጠችኝ። ባለቤቴንም እኔንም ሐዋላ ስንት ነው ብላ ጠየቀችን፣ ግን ይላክልኝ አላለችም። ባለቤቴ ግን ላክ ብላኛለች ብሎ ብሩን ወሰደው፣ አጠፋውም። እሷም ስትጠይቀው ከዓመት በኋላ እከፍላለሁ አላት። እኔም ጋር ተፋታን። እኔ ተጠይቀው ሚስቴ ነች ምን አገባሽ አለኝ። እሷ ላክልኝ አላልኩትም አለችኝ። እኔ የእሷን ብር መክፈል አለብኝን? እነሱ በድለውኛል የሚል ጥያቄ ነው። እነሱ ስለበደሉ በደል በበደል አይመለስም። ሐቅን በአግባቡ ነው መጠየቅ የሚገባው። ብሩን ያስቀመጠችው አንቺ ጋር ከሆነ እሷ ስጪው ብላ እስካላዘዘች ድረስ ለሱ መስጠቱ ተገቢ አይደለም። ምናልባት
ከዛ በፊት በተደጋጋሚ አንቺ ጋር የተቀመጠን ብር ለአንቺ ሳትነግርሽ እሱን ከሷ ወስደህ ላክ የምትልበት ሁኔታ ከነበረና ይሄን በግልጽ የሚታወቅ ከሆነ መጨረሻ ላይ አንቺ ጋር ተቀምጦ የነበረውን ብር የወሰደው በዚህ መሰረት ከሆነ ችግር የለውም። እሷም በተደጋጋሚ አንቺ ሳትነግሪኝ እሱ እኔ ጋር ያስቀመጥሽውን ብር ወስዶ ይልክ ስለነበር እንደዛ መስሎኝ የሰጠሁት ይሄ ያስኬዳል በተወሰነ መልኩ ሊያደራድር ሊያከራክር የሚችል ቢሆን አማ ይህ ሳይሆን እሷ ይውሰድ ሳትልሽ ከዛ በፊትም በተደጋጋሚ እሷ አንቺ ጋር ያስቀመጠችውን ገንዘብ ወስዶ የሚልክበት ሁኔታ ሳይኖር ላልሰጠሽ አካል ወይም ስጪው ላልተባልሽ አካል የሰውን ገንዘብ መስጠት አማናን ማጉደል ነውና የሚሆነው ተነጋግራችሁ ማስተካከል ተገቢ ነው። هذا والله تعالى أعلم ዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።